ሰላም እንዴናችሁ በያላችሁ በጡል ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችኋል። በስቴስ ከወንድሉ ወዳች ላይ ከነ ሼር ያደረጋችሁ ሐሳቦቻችን ለብዙዎች አቀፍሎ ለዚህን ኮልቢ አመሰግናችኋለሁ። ሐሳቡ ሲሞቻችን እንደሉ ወዳችን 3000 ላይክ እንድትጎጨኝ ቦቱቱና ኦጎቭ ዛቻ ለዘሩን ይዘላችሁ መጣነ ሶፖር ዜና ፎክስ ኒውስ ይዞት የወጣውን መረጃ ነው። ፎክስ ኒውስ ኢራን ለፍጻሜ ጨዋታ ራሷን ሙሉ በሙሉ አዘጋጅታ እየተፋለመች ነው ብሏል። በርግጥም አሜሪካኖቹ ዓለምን በሙሉ በኳስ እያጃጃሉ እውነተኛ ዋንጫ እውነተኛ ጨዋታ ያለው ሆርሙዝ ሰርጥ ላይ እንደሆነ ያውቃሉ። አውሮፓም አሜሪካም 24 ሰዓት እየታገሉና እየተዋደቁ ያሉት ለዓለም ዋንጫ አይደለም። ዓለም ዋንጫ ትርፍ ጉዳይ ነው፣ ተራ ጉዳይ ነው። እኛ እዚህ እንደምንጃጃለው እንደው ይመስላል። እውነተኛ ዋንጫ የአልማዝ ዋንጫ የወርቅ ዋንጫ ሳይሆን የአልማዝ ዋንጫ፣ የእንቁ ዋንጫ፣ የዳይመንድ ዋንጫ ሆርሙዝ ሰርጥ ነው። እውነተኛው የዓለማችን ዋንጫና ፍልሚያ ኢኮኖሚን ማሸነፍ ነው። ወታደራዊ፣ ፖለቲካዊ፣ ማህበራዊ ድሎችን መቆናጀት ነው። መጃጃል አይደለም። አሜሪካ ዓለምን በኳስ እያጃጃለች የራሷን ጥቅም ለማስጠበቅ በኳስ አሎሎ በእሳት አሎሎ ነው እየተጫወተች ያለችው። በእሳት አሎሎ ነው እየተጫወቱ ያለው እና ኢራኖቹም ደግሞ እዚህ የሞት ምድብ ኢራን የገጠማት የሞት ምድብ ነው። ይሄ ምድብ ውስጥ ኢራን ብቻዋን ነው የምትጫወተው። እንግዲህ በዓለም ዋንጫ አንዱን ካሸነፍ አንዱን ጥለ ሌላኛውን ደግሞ ትወስዳለህ አይደል? አንዱን ጥለ ደግሞ ወደ ሌላ ወደ ቆጣይ ትሄዳለህ። የዛሬ ተሸነፈው ነገ ተመልሶ አይመጣም። በተለይ ጥሎ ማለፍ ሲሆን በዚህ ጦርነት ግን ተያይዞ ኢራን ለብቻዋ የሞት ምድብ ላይ ከሳውዲ አረቢያ፣ ከኤሚሬት፣ ከኩዌት፣ ከባህሬን፣ ከኦማን፣ ከእስራኤል፣ ከአሜሪካ፣ ከአውሮፓዎች ጋር ነው ብቻን እየተዋደቀች ያለችው እና እውነተኛው የዓለም ዋንጫ ሆርሙዝ ሰርጥ ነው። ጉሮሮ የዓለም ጉሮሮ ሲጥ ተደርጎ ዓለም በሙሉ ጭጭ ብሎ የሚሞትበት ማለት ነው። የዓለም ኢኮኖሚ በአፍጢሙ ወደ አመድ በጥልቀት የሚገባበት ማለት ነው። ስለዚህ አሁን ፖለቲካ ነው፣ ኳሱም እኮ ፖለቲካ ነው። በነገራችን ላይ አይታችኋል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ፊፋ ጋር ደውለው የወጣውን ተጫዋች ሲያስመልሱ አይታችኋል። ምን ያህል ተጽዕኖአቸው ጥልቀት እንዳለው ተመልከቱ። እንግዲህ በትናንትናው ዕለት በአርጀንቲናና በእንግሊዝ መካከል የተደረገው ጨዋታ ብዙ ሰዎች ፖለቲካ ይመስላቸው። ፖለቲካ አለው። እንግሊዝና አርጀንቲና በፎክላንድ ደሴት ጉዳይ ላይ ልክ ዛሬ ሆርሙዝ ላይ ኢራንን ለማስጨነቅ እንደሚሞክሩት እንግሊዝ አትላንቲክ ውቅያኖስን ተሻግራ አርጀንቲና ድረስ ሂዳ ደሴት ፎክላንድ የኔ ነች ብላ 74 ቀን ሙሉ የተዋጉበት በጣም ሰቅጣጭ ጦርነት ነው ያሳለፉት እና ሁሉም ነገር ፖለቲካ ነው። በሺዎች የሚቆጠሩ ሰዎች ያለቁ ነው ከአርጀንቲና እና በትናንትናው ዕለት የነበረው ጨዋታ አይታችሁ ከሆነ ጉልበት የቀላቀለ ፍጥፍጥ የነበረው ድብድብ፣ ትንቅንቅ፣ አንገት ለአንገት ግድያ የሚመስል እና ወስዳለች እንግሊዝ የአርጀንቲና ፎክላንድ ደሴት ወስዳ። አርጀንቲና በየትኛውም ዓለም አቀፍ ሕግ መቀበል አልቻለችም ከእንግሊዝ። እንግሊዝ እንደምታውቁት አንዱም ወርቶ 71 የዓለማችን አገሮችን ቀጥቅጣ ባርነት ውስጥ የከተተችን 171። ዛሬ እነሱ ራሽያን ስለ ዲሞክራሲ ለማስተማር፣ ቻይናን ስለ ዲሞክራሲ ለማስተማር፣ እኛን ስለ ዲሞክራሲ ለማስተማር ይሯራጣሉ። የሚጎርማቸው እና ትናንትና ጨዋታ አይታችሁት ከሆነ እኔ እንኳን እውነቱን ለመናገር አላየሁም። አብዛኛውን የዓለም ዋንጫ 99 በመቶ አላየሁትም። ለምን ጉዳይ አይደለም። አሜሪካኖቹ ዓለም በኳስ እያጃጃሉ የሌላውን ዓለም ህዝብ ለማስራብ፣ ለማድቆቅ፣ ለማስወደድ የማይጠወጥሩት የለም። ሶቅጣጭ ጉዳይ በጣም ሶቅጣጭ እና ኢራኖቹ ደግሞ አይ ትክክለኛ የኛ የአልማዝ ዋንጫችን ሆርሙዝ ሰርጥ ነው። ይሄን ሆርሙዝ ሰርጥ ከበላን አንድ አይደለም የምንበላው፣ በየቀኑ ነው የምንበላው፣ በየወራቱ ነው የምንበላው። ለአመት ነው ኢራን ይሄን ጦርነት ካሸነፈች፣ የፍጻሜ ጨዋታ ካሸነፈች በቃ ከዚህ በኋላ ኢራን ቁጭ ብሎ የሚበላበት። ግብፅ እንደምታውቁት ከ10 ቢሊዮን ዶላር በላይ በየአመቱ ከሲዩዝ ካናል ላይ ታገኛለች። ኢራን ደግሞ ከፍተኛ የነዳጅ ፍሰት የመርከቦች ፍሰት ካለበት ከዚህ ቦታ ላይ ቀላል የማይባል ቢሊዮን ዶላሮችን በየአመቱ የምታፍስበት ነው። ለዚህ ይተናነቃል። ትቆልዳለህ እንዴ? ለዚህ ጉዳይ ማንም ቢሆን ወደኋላ የሚል አይደለም እና አሜሪካ ዓለም አቀፍ ሕግ የሚገዛቱ አገር አይደለች። በነገራችን እንዳልኳችሁ እነሱ ሲደብራቸው የዓለም የጤና ድርጅትን ይፍረስ በጀቱንም ዛሬ አቁሜያለሁ ብለው ይሰርዛሉ። ዩኒሴፍን ይሰርዛሉ። ዩኤስኤድን ይሰርዛሉ። እንደገና እነሱ የሚያቋቁማቸው ድርጅቶች ለነሱ ጥቅም ካልዋሉ፣ ለነሱ ፖለቲካዊ፣ ኢኮኖሚያዊ፣ ወታደራዊ አገልግሎት ካልዋሉ በስተቀር ዶንት ኬር። ትናንትና ማርክ ሩቢዮ ምንድን ነው ያለው? ትናንትና ማርክ ሩቢዮ ዓለም አቀፍ የወንጀለኞች ፍርድ ቤት እናፈርሰዋለን ነው ያለው። ማርክ ሩቢዮ ይፈርሳል፣ ዓለም አቀፍ የወንጀለኞች ፍርድ ቤት እናፈርሰዋለን ነው ያለው። ለምን? እነሱ ገና ተጨማሪ ወንጀል ለመፈጸም በሚያስቡበት በዚህ አደገኛ ወቅት ላይ ዓለም አቀፍ ፍርድ ቤት የሚባል ነገር አያስፈልጋቸውም እና
ማርኮ ሩቢዮ ትናንትና ያለው ምንድነው? ዓለም አቀፍ ወንጀለኞች ፍርድ ቤት እናፈርሰዋለን ያለው እንደገና ደግሞ ምንድነው ያለው? ሆርሙዝ ሰርጥ ከዚህ በፊት በተደጋጋሚ ትራምፕም የአሜሪካ ፖለቲከኞችም ኢራን ልትወስደው አይገባም አለ። ምክንያቱም ምንድነው ሲባል ይሄ ዓለም አቀፍ ሕግን ይጻረራል። መልሶ ግን ራሱ ማርኮ ሩቢዮ እኛ እንወስደዋለን። ትራምፕ ወጥቶ በሆርሙዝ ሰርጥ በኩል የሚያልፍ እያንዳንዱ መርከብ ግዙፎቹ $30 ሚሊዮን አነስ ያሉት ከ15 ከ20 ሚሊዮን ዶላር ካልከፈሉ አታልፍም ያለ እና ዓለም አቀፉ ግን እነሱ ሲፈልጉ ይሰራል፣ ሳይፈልጉ አይሰራም። እያንዳንዱ ዓለም አቀፍ ተቋማትም ሆነ የእርዳታ ተቋማትም ይሁን የብድር ተቋማትም ይሁን የትኛው ተቋም የአሜሪካ ተላላኪ አጎብዳጅ ጉርላሽ ነው። ጎንበስ ብለው ጉልበት የሚስብ ፍትፍት ከአሜሪካ የሚጎርስ ነው። ተውስት ባልተዋል ቁጭ በል ቁጭ ብድግ ሙት ትሞታለህ፣ ተነስ እንደዛ ጨዋታ እና አሁን ማርኮ ሩቢዮ ያለውን ራሱ አንድ ጊዜ እንወስድ። ይሄ በቃ ዓለም አቀፍ ሕግ ይጣረሳል ነው ያለው። ሆርሙዝ ሰርጥ ላይ ክፍያ ማስከፈል ዓለም አቀፍ ሕጉን ይጣረሳል። ወንጀል ነው፣ ኃጢአት ነው፣ በደል ነው፣ ርኩሳት ነው ያለው። ግን ራሳቸው ወጥቶ 20 በመቶ ከጭነታችን ላይ ትከፍሉኛላችሁ አብረን እንብላ ነው አሁን አሜሪካ። እኔ ሆርሙዝ ላይ ኢራን መብላቱ አሪፍ ነው፣ ግን አብረን እንብላ። በነገራችን ላይ ከዚህ በፊት ኢራንና አሜሪካ ተነጋግረውና ተደራድረው የሆርሙዝ ሰርጥን ሰላማዊ የጉዞ አቅጣጫ ለማድረግ አብረን እንስራ የሚል ጥያቄ በአሜሪካ በኩል ቀርቧል። ኢራን ሙቼ ነው ቆሜ በሩሲያ ላይ ተረማምደሽ እንጂ አይቻልም ነው ያለችው አሜሪካ። ስለዚህ እነዚህ ሰዎች ዓለም አቀፍ ሕግ አይገዛቸውም። ይሄ ጦርነት የተገባው ዓለም አቀፍ ሕግ ስለማይሰራ እናንተን ዓለም አቀፍ ሕግ የማይገዛችሁ ከሆነ እኔም ደግሞ ዓለም አቀፍ ሕጉ አይገዛኝም ነው የምትለው ኢራን። እና አሁን የገቡት ጦርነት ዋር ኦፍ አትሪሽን ነው። ዋር ኦፍ አትሪሽን እንደምታውቁት እንግዲህ ቀጥተኛ ግብ ያለው ለማሸነፍ የሚደረግ ጦርነት አይደለም። ዋር ኦፍ አትሪሽን ማለት የጠላትን ገንዘብ፣ ኢኮኖሚ፣ ጊዜ፣ አቅም፣ ሞራል፣ የጦር መሳሪያ በሙሉ ሙጥጥ አድርጎ ማዳከም ራሱ ጦርነቱን እንዲተወው ወይም እጅ እንዲሰጥ ወይም ደግሞ እንዲተወው ማድረግ ነው። ዋር ኦፍ አትሪሽን በብዛት እያደረጉት ያሉት አሜሪካኖቹ ያንን ነው። በመላ ዓለም የሚሰራ ይሄ ነው። ነገር ግን ኢራን በዚህ ዋር ኦፍ አትሪሽን አሜሪካና አውሮፓኖቹ አዳክመው እስራኤል አዳክማ ራሱ አንድ እጅ እንድትሰጥ ለማድረግ የሚያደርጉትን ጥረት ኢራን ደግሞ በአጸፋው እንደዚህ ዋር ኦፍ አትሪሽን ውስጥ ገብታ የባህረ ሰላጤ አገሮችን ኢኮኖሚ፣ ጊዜ፣ ወታደሮች፣ ንብረቶች በማውደም ራሳቸው እጅ እንዲሰጡ በእርግጥም እጅ ይሰጣሉ። የባህረ ሰላጤ አገሮች ከዚህ ጦርነት በኋላ ወደ አመድነት ነው የሚቀየሩት። ኢራንም ያለችው ይሄ ነው። ከዚህ በኋላ የተኩስ አቁም ስምምነት አለ ብለው የሚጓጉት አሜሪካኖቹ እብደት ነው፣ ጅልነት ነው። የለም ከዚህ በኋላ የተኩስ አቁም ስምምነት የሚባል ነገር የለም፣ አብቅቶለታል። ወደ አጠቃላይ ጦርነት ነው የገባ ነው። አሜሪካ እንደምታውቁት ዛሬ ሌሊቱን ከዚህ በፊት ራዳር ጣቢያዎችን፣ የባህር ወደቦቿን፣ ነዳጅ ማጣሪያዎቿ ነበር ስደበድብ የነበር ትናንትና በጠራራ ፀሐይ አድርገው ማታውቅ ነው አሜሪካ። በዚህ 4-5 ወር ጦርነት ውስጥ ተደርጎም ታይቶም ተሰምቶ የማይታወቅ በጠራራ ፀሐይ ነው ቴሄራን የተደበደበችው፣ የኢራን ዋና ከተማ ማለት ነው። እና ይህን ተከትሎ የተኩስ አቁም ስምምነት የሚባል ነገር የለም። ከዚህ በኋላ ከአሜሪካ ጋር ድርድር የሚባል ነገር የለም። መጠፋፋት ብቻ ነው። ባህረ ሰላጤ ላይ ያሉ ሀገሮች ማናቸውም አተርፉም ነው የተባለ። ማናቸውም አተርፉም። እኔ ምን አይነት የጦር ክምችት፣ ምን አይነት የጦር ታክቲክ፣ ምን አይነት መሳሪያዎች እንደተሸከመች ኢራን ከአቅም በላይ ነው የሆነው። ከአቅም በላይ ማለት ነው። እና ዓለም በዛ በኳስ ይጃጃል ያለ ኳስ ያንከባለለ እውነተኛ ዋንጫ የፍጻሜ ዋንጫ ለመብላት ኢራን ሆርሙዝ ሰርጥን ሙሉ በሙሉ ለመቆጣጠርና የኢራንን ኢኮኖሚ፣ ፖለቲካዊና ወታደራዊ እንዲሁም ማህበረሰባዊ ዓለም አቀፍ ተጽዕኖ ለመፍጠር የምታደርገውን ሩጫ በከፍተኛ ሁኔታ አጠናክራለች። ይሄ ጉዳይ የሚሳካ ይመስለኛል። በከፍተኛ ጥረት በከፍተኛ ድካም ላይ እየታገሉ በመሆናቸው በእውነቱም ኢራኖቹ ክብር ይገባቸዋል። ዓለም በሙሉ ቆሞ ያጨበጨበለት ጀብዱ ነው እየተሰራ ያለ። በእርግጥም ኢራኖች የሚሳካላቸው ይመስላል። በፍጹም ያላቸው የጦር መሳሪያ ክምችት፣ ቁርጠኝነት፣ ኦን ታርጌት፣ እያንዳንዷን ታርጌት አኪዩሬትሊ የሚመቱት ጉዳይ
በጣም የሚያስደንቅና ከአቅም በላይ ነው። አሜሪካኖቹን በዚህ ጉዳይ ተጨንቀው ተጠበው ነው ያሉት። እስራኤል እስካሁን ለአሜሪካ ተደርባ ይህን ጦርነት ለመቀጠል ሞራሉን፣ አቅሙን፣ ድፍረቱን አታ ነው ያለችው። ይሄ በጣም የሚያስደንቅ ጉዳይ ነው። ይሄን ሀሳብ ነው። ሲሞቻቸው ላይክ አድርጎ ሼር አድርጎ ወዳችኋለሁ። ፒስ